ያኔ እናቴ ቤት እየነበርኩኝ ጉብዝና የቀረ ብሎ አንዱ ክላይንት ዛሬ መጣ። እናቱ ቤት እያለ ጭንቀት የለበትም፣ ሀሳብ የለበትም፣ ቤት ኪራይ የለበትም፣ ትዳር የለበትም፣ ልጆች የለበትም። 60% የሚሆኑት የወንዶች ስንፈተ ወሲብ ስለ ልቦናዊ ናቸው። ካለባቸው ጫና፣ ካለባቸው ፍርሃት፣ ማህበራችን ከሚያደርግባቸው ጫናና ነገሮችን ለማስተካከል ካላቸው ስነ ልቦናዊ ግዴታ ብዙ አይነት ነገር ጭንቀት ሊያስጨንቃቸው ይችላል። ፋይናንስ ያስጨንቃቸዋል፣ የፋሚሊ ጉዳይ ያስጨንቃቸዋል፣ ሚስቴን አስደስታታለሁ ወይ ያስጨንቃቸዋል፣ ምን ያክል ፐርፎርም ማድረግ አለብኝ ያስጨንቃቸዋል። አካላዊም ሆነ ስነ ልቦናዊም ሆነ ፋይናንሻሊ ስቴብል መሆን አለባቸው ተብሎ ትልቅ የሆነ አይነት ነገር ስለሚሰጣቸው ትልቅ የሆነ አይነት ቦታ ስለሚቀመጡ ያንን ነገር ለማሟላት ያላቸው ግዴታ ጭንቀት ውስጥ ይከታቸዋል። ስነ ልቦናዊ የሆኑ ስንፈተ ወሲቦች ብልጭ ድርግም የሚሉ አይነቶች ናቸው። አንዳንድ ጊዜ ይመጣሉ፣ አንዳንድ ጊዜ አይመጡም። ግን ሁሉ ግንኙነቶች ወይም አብዛኛው ግንኙነቶች ላይ ቶሎ መጨረስም ሆነ የብልት መልፈስፈስ ካለ፣ በተለይ ደግሞ ጥርት ያለ እንቅልፍ እየተኛ ጠዋትን ብልት የማይቆም ከሆነ ያ ጊዜ አካላዊ የሆኑ ነገሮች ናቸው። ሆርሞን ላይ፣ ነርቭ ላይ፣ ደም ስር ላይ ያሉ ችግሮች አሉ። መታችሁ ቼክ መደረግ ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በር ሁሉ ጊዜ ክፍት ነው። ባይ ባይ። ተቆጣሽ ማለት ስንፈተ ወሲብ አለብህ ማለት አይደለም። ቀድመህ ጨረስክ ማለት ስንፈተ ወሲብ ማለት አይደለም። በጣም ድክም ብሎ ከስራ ውለህ ብልት የዛች ቀን ተልፈሰፈሰ ማለት ስንፈተ ወሲብ አለብህ ማለት አይደለም። ስታንዳርዱ ሴቶች አይደሉም ስንፈተ ወሲብ አለብህ የሚባለው። ሳይንሱ ያስቀመጠልህ መስፈርቶች አሉ። ቶሎ መጨረስ የመጀመሪያ ዙር ላይ ቶሎ ጨረሰ እሷ ስለተናገረች ቶሎ መጨረስ አለብህ አያስብልህም። ሁለተኛ ዙር ደቂቃ ቆንጆ ከሆነ ቶሎ መጨረስ አለብህ አያስብልህም። በስንት ጊዜ አንዴ ብልት ሲልፈሰፈስ እሷ ተቆጥታ ተናገረች ማለት ብልት አለመቆም ችግር አለብህ ማለት አይደለም። ስነ ልቦናዊ የሆኑ ነገሮች መታለፍ አለባቸው። የመጀመሪያ ዙር ላይ ቶሎ የሚጨርሱት ነገሮች መታለፍ አለባቸው። አንዳንድ ጊዜ ቀስ ብለው የሚመጡ ነገሮች መታለፍ አለባቸው። እነሱ ነገሮች አለማለፍ ሚስት ማስተካከል ያለባት ነገር ነው እንጂ ባል ስንፈተ ወሲብ አለብኝ ብሎ ደንግጦ ገና በአንድ ግንኙነት ገና በሁለት ግንኙነት መምጣት የለበትም። ግን ጠዋት ማይቆም ከሆነ ቶሎ መጨረስ የሚደጋገም ከሆነ ብልት በየጊዜው የሚልፈሰፈስ ከሆነ የዛኔ አካላዊ የሆኑ ነገሮች ሊኖሩ ስለሚችሉ መጥተህ እንደ አግባብነቱ ምርመራዎችን አድርገህ ማለት ነው ሕክምና ልናስጀምር እንችላለን። ማንኛውም ስንፈተ ወሲብ መታከም ከፈለክ ባዮ ላይ ባለው ስልክ ቁጥር ደውለህ ቀጠሮ ማስያዝ ትችላለህ። በር ሁል ጊዜ ክፍት ነው። ባይ ባይ። በስቲች መውለድ ስሜት አልባ ያደርጋል ወይ? ሁሉም ሴት መረዳት ያለበት ነገር ልክ ስትወልዱ ፕሮላክቲን የምንላት ሆርሞን ከፍ ትላለች። ለወተት ምርት ምናምን ያግዛል። በዛው ሰዓት ግን የሷ ከፍ ማለት የግንኙነት ፍላጎታችሁን ይቀንሳል። ጡት እስካጠባችሁ ድረስ የግንኙነት ያላችሁ ፍላጎት እንደ ድሮ ላይሆን ይችላል። ኖርማል ነው፣ ቀስ ብሎ የሚስተካከል ነው። ከዛ ውጪ ደግሞ ልክ በስቲች ስትወልዱ ያ ስቲች በደንብ ካልተያያዘ በግንኙነት ሰዓት መነካት የሌለባቸው ለስላሳ ስጋዎች ስለሚነኩ ህመም ሊያመጣ ይችላል። ህመም ካለው ደግሞ ለግንኙነት ያላችሁ ፍላጎት ይቀንሳል። ከዛ ውጪ በአጠቃላይ ስቲች መፈታት ኦር ደግሞ መወፈር እንደዚህ የመሳሰሉት የሰውነት ለውጦች ኢንሴኩሪቲ ስለሚያመጡ ለግንኙነት ያላችሁ ፍላጎት ሊቀንስ ይችላል። በአጠቃላይ መውለድ ደግሞ እንቅልፍ ያሳጣል፣ ድካም አለው፣ ስራ አለው። ስለዚህ ይሄ ነገር እስኪስተካከል ድረስ ለግንኙነት ያላችሁ ፍላጎት ሊቀንስ ይችላል። ስለዚህ ባሎች ይሄንን ተረዱ፣ ስራ አግዟት የመሳሰሉትን። ሴቶች ደግሞ አትጨናነቁ፣ ቀስ እያለ የሚስተካከል ነገር ይሆናል።